you, Jesus. Thank you, Abba Jesus. እግዚአብሔር ሆይ እናመሰግናለን፣ ከፍ እናረጋለን። አንተ ብርቱ ነህ፣ አንተ ኃያል ነህ። Oh, we give you praise አባት ሆይ እናመሰግናለን። እግዚአብሔር ሆይ በዘመናት መካከል ክብርህ አልቀነሰም፣ ኃይልህ አልዛለም። Oh, we know that you are strong አባት ሆይ በጌታ በኢየሱስ ክርስቶስ ስም አንተ የዘላለም አምላክ ነህ፣ የምድር ዳርቻ ሁሉ ፈጣሪ ነህ። አትደክምም፣ አትታክትም፣ ማስተዋልህ በማንም አይመረመርም። በጌታ በኢየሱስ ስም ዛሬ በዚህ ማታ በመካከላችን ስላለህ አመሰገንህ። ክብር ይሁንልህ። ድምጽህን አሰማን። ታቻስ መንፈስ ቅዱስ ሆይ ዛሬ በዚህ ቤት እግዚአብሔር ሆይ ያሉ ኦንላይን ያሉ በተለያየ ዓለም ዳርቻ ያሉ በጌታ በኢየሱስ ስም ባንተ መነካት ይሁንላቸው። መንፈስህ በዚህ ስላለ ክብርህ ስላለ አመሰገንህ። በጌታ በኢየሱስ ስም ጸለይን። ሃሌሉያ። እግዚአብሔር አምላካችን የተባረከ ነው። praise God። ጌታ በዚህ አለ። ተባረኩ ኳየሮች። it was a powerful worship። እግዚአብሔር አምላክ በአምልኮ ውስጥ በመካከላችን እያለፈ ነበር። praise God። አሜን አሜን። you are blessed። ብቻችሁን የሆናችሁ ሰዎች ካላችሁ ጎረቤት ፈልጉ። praise God። ሃሌሉያ። ጌታ ይባረክ። እግዚአብሔር በዚህ አለ። አሜን አሜን። you are all welcome። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እዚህ ያለን ኦንላይን ያለን በተለያየ ዓለም ዳርቻ ያለን ሁላችን you are welcome። የጌታ መንፈስ በዚህ አለ። ጌታ ይባረክ። መንፈስ ቅዱስ ደግሞ ያገለግለናል። በአምልኳችን ውስጥ በጣም ሄቪ የሆነ የጌታ ቅባት እየፈሰሰ ነበር። አሜን። አሁን ደግሞ የእግዚአብሔር ቃል ያገለግለናል። መጽሐፍ ቅዱሳችሁን በአንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ታውጡና የእግዚአብሔርን ቃል እናነባለን። ሰሞኑን እየተበረታታን ያለንበት ቃል ይሄ ነው። ሃሌሉያ። ወንድሞች ሆይ የሚያበረታ ቃል ካላችሁ ብለዋል። ጌታ ይባረክ። የእግዚአብሔር ቃል ያበረታል። አሜን አሜን። ሶ በአንደኛ ዮሐንስ ምዕራፍ 5 ከቁጥር 4 ጀምሮ ቁጥር 4ን ነው የምናነባው አክቹአሊ። ምክንያቱም ከእግዚአብሔር የተወለደ ዓለምን ያሸንፋል። praise God። ከእግዚአብሔር የተወለደ ምን ያደርጋል? ዓለምን ያሸንፋል። praise God። ዓለምንም የሚያሸንፈው ምናችሁ ነው አለ? እምነታችሁ ነው። ዓለምን ደግሞ የሚያሸንፈው ምናችን ነው? እምነታችን ነው። ሶ ከእግዚአብሔር የተወለደ ዓለምን ያሸንፋል። ዓለምንም የሚያሸንፈው ወይም ዓለምን የሚያሸንፈውም እምነታችን ነው ይላል። it's our faith። ጌታ ይባረክ። አሜን። ሶ ስለ እምነት ወይም ደግሞ ስለ አሸናፊ እምነት ነው እየተነጋገርን ያለ ነው። ወደ ውስጣችሁ እንድታስገቡት አደራላችኋለሁ። ሜዲቴት እንድታረጉ። praise God። በህይወታችሁ ላይ የምትጋፈጧቸውን ነገሮች እየተጋፈጣችሁ ያላችሁት ወይ ወደፊት የምንጋፈጠው ነገር በጠቅላላ የምናሸንፈው በአንድ ነገር ነው አለ። it's by faith። ሃሌሉያ አሜን። ባለፈው ሳምንት ተነጋግረናል። everything will fail። የሰው ኃይል ያበቃል፣ የሰው ዕውቀት ያበቃል፣ የሰው ትምህርት ያበቃል፣ የሰው ገንዘብ ሊሚት አለው። there is a limit for everything። በዚህ ምድር ላይ unlimited የሆነ ነገር የለም። everything is limited። መጠኑ ይለያይ እንጂ ለሁሉ ነገር ገደብ አለው። everything has a limit። you know 100 ብር ያለው ሰው 100 ብር ገደቡ ነው። ሚሊየን ብር ያለው ደግሞ ሚሊየን ገደቡ ነው። ስለዚህ ገደብ አለው ማለት ነው። 100 ሚሊየን ያለው 100 ሚሊየን ገደቡ ነው። በቢሊየን ያለው ቢሊየን ላይ ገደቡ ነው። there is a limit። there is nothing without limit የሆነ ነገር ወይም ደግሞ አልቲሜት የሆነ ኃይል ያለው ነገር በዚህ ምድር ላይ የለም። ሁሉ ነገር ማብቂያ አለው። የሚገደብበት ቦታ አለ። ሁሉ ነገር እጁን የሚሰጥበት ቦታ አለ። ጌታ ግን ለደቀ መዛሙርት ሲነግራቸው ምን አለ? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ አለ። praise God። ሃሌሉያ። ይህንን ተራራ ተነቅለ ወደ ባህር ተወርወር ብትሉ ይታዘዝላችኋል ካለ በኋላ ለዚህ ቃል አለ የሚሳናችሁም የለም ይላል።
because in the realm of faith ገደብ የሚባል ነገር የለም። አሜን። በእምነት ዓለም ውስጥ ወይም በእምነት realm ውስጥ ሊሚታችን ይነሳል። ለዚህ ነው የእግዚአብሔር ቃል ሲያስተምረን ዓለምን የምታሸንፉት በእምነታችሁ ነው። የዚህን ዓለም አምላክ፣ የዚህን ዓለም ገዢ፣ የዚህን ዓለም ሲስተም፣ የዚህን ዓለም የአጋንንት መልእክተኞችና ኤጀንቶች ማሸነፍ የምትችሉት በእምነታችሁ ነው አለ። ሃሌሉያ። እስቲ እምነት አለኝ በሉ እስቲ። praise God። last week ስናጸና የነበረው እዚህ ጋር እምነት በእኛ ውስጥ አለ። እግዚአብሔር ያልሰጠንን ነገር ምን አይለንም? አይጠይቀንም። ሮሜ 2:12-3 እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን the measure of faith እግዚአብሔር በሰጣችሁ እምነት መጠን ማለት አንዳንድ ሰው ምን ብሎ ነው የሚያስበው? ለአንዱ ከፍ ያለ፣ ለአንዱ ዝቅ ያለ፣ ለአንዱ መካከለኛ፣ ለአንዱ ኖ አተረጓጎሙ ነው እንጂ the measure of faith ነው የሚል ማለት ነው። እግዚአብሔር ለእያንዳንዳችሁ ሰፍሮ በሰጣችሁ እምነት መጠን ወይ እምነት ልክ ማለቱ ነው። which means the same measure of faith ተቀብለናል። ማንም ሰው ከማንም የበለጠ እምነት አልተቀበለም። ማንም ሰው ከማንም ያነሰ እምነት አልተቀበለም። it's a measured ነው አለ። measure አድርጎ ነው እግዚአብሔር የሰጠን። አሜን። ምን ማለቱ ነው? እኩል ነው ያካፈለን እንደማለት ነው። አላዳላም እግዚአብሔር። praise God። አሜን። ታዲያ ለምንድን ነው እምነታችን የሚለያየው ታዲያ ካላችሁ ደግሞ እሱም ምን ብለናል? እግዚአብሔር የሰጠን እምነት በምን መልክ ነው? በሲድ በዘር መልክ ነው። የእምነት ዘር ነው ውስጣችን ያለው። አያችሁ ኤቭሪቲንግ እግዚአብሔር የሰጠን ዘር ነው። አሜን። ለምሳሌ የፍቅር እግዚአብሔር ለምሳሌ እርስ በርሳችሁ ተዋደዱ ወይም በፍቅር ተመላለሱ ሲል ፍቅር የፍቅር ዘር በእኛ ውስጥ እንዳለ ስለሚያውቅ ነው። አሜን። we have the seed of love። ነገር ግን ያንን ፍቅር ዴቨሎፕ ማድረግ ያለብን እኛ ነን። እኛን የምናሳድገው በፍቅር መኖርን። ይቅር በሉ ሲል መጽሐፍ ቅዱስ እግዚአብሔር የይቅርታን አቅም as a seed form በእኛ ውስጥ አስቀምጧል። አሜን አሜን። የሌለ ነገር እግዚአብሔር አድርጎ አይልም። it's not fair። በእኛ ውስጥ የክርስቶስን የይቅርታ መንፈስ አድርጓል። ግን ምንድነው ያለው? ዘር ነው። so ያንን ዘር ዴቨሎፕ ማድረግ አለብን እኛ። praise God። ስንት ጊዜ ሲለው 7 ጊዜ ስንት ነው ያለው? ብቻ አይቆጠርም አለው። it's a lot። በቀን ያለው praise God። በአንድ ቀን አንድን ሰው ነው ያለው። በአንድ ቀን ለስንት ሰው? ለአንድ ሰው ያን ያህል ይቅርታ ማድረግ አለ። how is that possible? ሲድ አለ በውስጥ praise God። ስለዚህ ያ የእምነት ዘር አሁን ስለ ዘር ነው ማወራው። ያ የእምነት ዘር በውስጣችን ስላለ ያንን የእምነት ዘር ማሳደግ አለብን፣ መንከባከብ አለብን፣ እንዲጎለብት ማድረግ አለብን። ይመስ ሪሜምበር ማሸነፊያችን እሱ ነው። የህይወትን ትግል፣ የህይወትን ቻሌንጅ፣ የህይወትን ተግዳሮት የምንወጣው በእምነታችን ነው። ይመስ ሪሜምበር አንድ ወታደር ወደ ጦር ሜዳ ሲሄድ ጠመንጃ ይሰጠዋል፣ ኮዳ ይሰጠዋል፣ አገልግል ይሰጠዋል፣ ይነገረዋል። ከዚህ በኋላ የምትሄድበት መንገድ የ3 ቀን ነው ወይም የ4 ቀን ነው። this is how you survive። ባክፓክ የምትሸከመው ባክፓክ ጀርባቸው ላይ የሚያረጉት እነዚህ ወታደሮች it's heavy። በነገራችን ላይ እንደምታዩት እንዳይመስላችሁ 20-30 ኪሎ ሊሆን ይችላል በጀርባቸው ላይ የሚሸከሙ maybe 30 kgs መሳሪያቸውን ሳይጨምር። ለምን ነው ጥለውት የማይሄዱት? because የተነግሯቸዋል ሰርቫይቭ የምታረጉት እዚህ ጀርባችሁ ውስጥ እዚህ በተሸከማችሁት ነገር ነው። እሳት እዛ ውስጥ መፍጠሪያ አለ፣ እዛ ውስጥ መሳሪያ አለ፣ እዛ ውስጥ ቆሎ አለ፣ እዛ ውስጥ ባንዴጅ አለ፣ እዛ ውስጥ የሆነ መነጽር አለ፣ እዛ ውስጥ ባትሪ አለ። ኤቭሪቲንግ ለዚህ ጃንግሉ ሰርቫይቭ የምታረገው በዚህ ቦርሳ ነው ተብሏል። ታዲያ ቦርሳውን ጥሎ ከሄደ ይሄ ሰውዬ ምን ዋጋ አለው? he's useless። he will stick with it አይደለም እንዴ? at any cost። ስላልከበደው አይደለም፣ ረፍት ስላላማረው አይደለም፣ አሽቀንጥሮ ወርወር ሳያምረው ቀርቶ አይደለም። ካምፕ ሲደርስ እኮ ወርወሮ ነው የሚጥለው እኮ። ለምን? ካምፕ ገብቷል። አሁን በጫካ ውስጥ ግን that's how he survive። አሜን አሜን። መጽሐፍ ቅዱስ ሲናገር በዓለም ውስጥ ነው ያላችሁት አለ። በዓለም ውስጥ የዚህ ዓለም አምላክ አለ አለ። የዚህ ዓለም ገዢና ሲስተሙ አለ አለ። የዚህ ዓለም ኤጀንቶች አሉ። የዚህ ዓለም መከራ ደግሞ አለ አለ።
ነገር ግን ዓለምን የምታሸንፉበት ዘር በውስጣችሁ አለ። that's why ስለ እምነት ስንናገር እያወራን ያለ ነው ሌክዠሪ አይደለም። ስለዚህ ሌክዠሪ እንትን ጥራው ይመጣል፣ በእምነት ጥራው ይመጣል፣ በእምነት ጥራው ይመጣል። በእምነት የመጥራት ያለ መጥራት ያለ የመኖርና ያለ መኖር ጉዳይ ነው። it's a matter of survival በቃ life and death ነው። ዓለምን የሚያሸንፈው በእናንተ ውስጥ ያለ እምነት ነው። ሃሌሉያ አሜን አሜን። ስለዚህ የእግዚአብሔርን ቃል በመስማት የእግዚአብሔርን ቃል በማንበብ ቃሉን ውስጣችን በማስገባት ምን ማድረግ አለብን? እምነታችንን ማሳደግ አለብን። ይሄን ነገር ደጋግሜ ተናግሬዋለሁ፣ ቀጥላለሁ ደጋግሜ። praise God, hear the word because እምነት የሚመጣው መልእክቱን ምን ከማለት ነው? ከመስማት ነው። ሮሜ 10:17 so listen to the word የእግዚአብሔርን ቃል መስማት አለብን፣ መንከባከብ አለብን። እንደ ዘር የእግዚአብሔር ቃል በእኛው ሲመጣ every day የእግዚአብሔርን ቃል ለማንበብ የእግዚአብሔርን ቃል ለመስማት ራሳችንን መስጠት አለብን። አሜን አሜን። ለምን ሲባል it's a matter of life and days የማገልገልና ያለ ማገልገል ጉዳይ አይደለም። የእግዚአብሔርን ቃል የምናጠናው ለስብከት አይደለም፣ ለመዘመር አይደለም፣ ለማስተማር አይደለም። it's a matter of life and days praise God በዛ ነው የምትድነው ተብሏል። so እምነታችን የሚመገበው ደግሞ ምንድነው? የእግዚአብሔርን ቃል ነው። ሌላ እንዴት ነው ማረገው? እምነት ያለበትን አትሞስፌር በመፈለግ በዛ የእምነት ያየር ክልል ውስጥ ራሴና safe haven ፈልጋለሁ። praise God አሜን አሜን። safe haven የሚባል አለ። ሃሌሉያ ምን ማለት ነው? የእምነት ክልል አለ፣ ያየር ንብረት ያለበት። you see ዶክመንተሪ እነዚህ በተለያየ ሚሽን ስፔሻል ሚሽኖችን ወስደው የተለያየ ሀገር ላይ የሄዱ የወታደሮችን አሳይመንቶች ማየት ወዳለሁ ብዙ ጊዜ። ለምሳሌ ኢራቅ ላይ የነበረ አለ፣ የአፍጋኒስታን ዩቲዩብ ላይ ሄዳችሁ ተመልከቱ። አፍጋኒስታን ላይ፣ ኢራቅ ላይ፣ ሊቢያ ላይ፣ ሲሪያ ላይ ፊው ወታደሮች ሆነው ጥቂት 10 15 ሆነው ለአንድ ሚሽን ይላካሉ። ይሄን ጉዳይ አስፈጽማችሁ because አርሚ አይሄድም ሁሉ ጊዜ because አገሪቷ ላይ አገራቸው እነሱ ስላልሆነ so ከላይ የሚያያቸው ሳተላይት አለ። የሚያያቸው ሳተላይት ይነግራቸዋል፣ ሬዲዮ አላቸው፣ እነሱ ይሰማሉ። እዚህ ጋር ጠላት አለ ይላቸዋል፣ እዚህ ጋር ምሽግ አለ፣ እዚህ ጋር ወታደር አለ፣ እዚህ ጋር ካምፕ አለ፣ እዚህ ጋር ምን አለ። ከዛ በኋላ የሆነ ቦታ ላይ ሲደርሱ this is a safe haven ይላቸዋል። this is now you can relax praise God ጃኬታችሁን ማውለቅ ትችላላችሁ፣ ጫማችሁ ማውለቅ ትችላላችሁ፣ ካምፕ ማድረግ ትችላላችሁ፣ እዛ ቦታ ላይ ድንኳን መትከል ትችላላችሁ። why because አትሞስፌሩ ጠላት ያለበት አይደለም። praise God በህይወታችን ላይ እንደዚህ አትሞስፌር አለ፣ ያም የእምነት አትሞስፌር ይባላል። ሃሌሉያ አሜን አሜን። there is የአየር ንብረት አለ praise God ቅዱሳን በህብረት የሚቀመጡበት there is a person በህይወታችሁ ላይ ያን የእምነት መንፈስ የሚያነሳሳላችሁ። አሜን አሜን። so የእምነትን አትሞስፌር መፈለግ it's very important። ሃሌሉያ አሜን ነው ወይ? ዋው so መጽሐፍ ቅዱስ ሲናገር ባለፈው ነግራቸው ወደ ወገኖቻቸው ተመልሰው ይላል። that's how you feed your faith። እሁድ ስናገር ነበረ ያልመገብነው ነገር በህይወታችን ላይ ምን ያደርጋል? ይሞታል። it will die። የመገብነው ነገር ደግሞ ምን ያደርጋል? ይበረታል። ያልመገብነው ነገር ይሞታል። እምነታችን ካልመገብነው ምን ያደርጋል? ይሞታል። the same way ፍርሃታችንም ካልተመገበ ይሞታል። ፍርሃት እንዲሞት ፈልጋላችሁ? stop feeding your fear። ፍርሃታችሁ መመገብ ማቆም። ፍርሃታችሁ እንዴት ነው የምትመገቡት? ክፉ ዜና በማፈላለግ that's how you feed your fear በማፈላለግ ክፉ ነገር ለማየት ክፉ ነገር ስላችሁ ኃጢአት የሆነ ነገር ምናምን ያልኳችሁ አይደለም እኮ anything እምነታችሁን አታክ የሚያደርግ ነገር መስማት ስትጀምሩ ምን እየተመገበ ነው? ፍርሃት እየተመገበ ነው። ፍርሃት ሆረር ሙቪ ማየት ስትጀምሩ you are feeding your fear። ከዛ በኋላ መጋረጃውም ሰው ይመስላችኋል፣ መብራቱም ጭንቅላት ይመስላችኋል፣ ጫማችሁ ራሱ የሆነ እባብ ይመስላችኋል። why because you were busy feeding your fear።
ሰው ፍርሃቱን ከመገበው ፍርሃት ይጎለብታል። በህይወታችሁ ላይ እንዲሞት የምትፈልጉትን ነገር ምግብ ማቆም ነው ያለባችሁ። whatever you don't feed will die አሜን አሜን። የመገባችሁት ነገር ምን ያደርጋል? እየጎለበተ ይመጣል። እምነታችን መመገብ አለበት እግዚአብሔርን ቃል። ጤናማ ነገር የመገብነው ነገር ደግሞ ምን ይሆናል? ጤናማ ይሆናል። ጤናማ የሆነ ነገር ከመገብነው ደግሞ ያ የተመገበው ነገር ዲፎርምድ እና ዲስፋንክሽናል ይሆናል። anything unhealthy የሆነ ምግብ ሰው ምን ያደርጋል? ጤናውን ነው የሚነሳው። in a long run የዛ ሰው ህይወት እየተበላሸ ይሄዳል። ሰው በአንድ ቀን አይሞትም፣ በአንድ ቀን አይታመም፣ በአንድ ቀን but he's been feeding his body the wrong food። ታውቃላችሁ በሰውነታችን ላይ ከሚገቡት ምግቦች መካከል አብዛኞቹ ለኛ ሰውነት ያልተሰሩ ናቸው። ስፔሻሊ በዚህ አሁን ጄኔቲካሊ ሞዲፋይ በሆነ ምግብ ባለበት ዓለም ላይ ሰውነታችን የሚቀበለው ምግብ እንግዳ ነው። ለዚህ ነው በተቻለ መጠን ምግብ መምረጥ ምግብ በየደቂቃው በየቀኑ የመምረጥ እድላችን በጣም ዝቅተኛ ሊሆን ስለሚችል መፍትሄው ምግብ መቀነስ ነው። Praise God. That's the easiest solution, I'm telling you now. That's the easiest solution. Because chef ቀጥራችሁ ኒውትሪሽኒስት ቀጥራችሁ ምን አይነት ፕሮቲን በቀን ልብላ፣ ምን ያህል ካርቦሃይድሬት፣ ምን ያህል ደግሞ ካልሲየም፣ ምን ያህል ቫይታሚን ቢ ቫይታሚን ሲ ብላችሁ አይኖ አብዛኞቻችሁ እንደዛ ነው የምትኖሩት። እንደዛ ማድረግ የማይችሉት ለእናንተ ነው ምክሬ። እንደዛ የማድረግ አቅምና ጊዜውን ያጣችሁ the best way to keep yourself healthy ምግብ ከሰውነታችሁ መቀነስ ነው። ሰውነታችሁ እንዲራብ መፍቀድ ነው። ረሃብ ሰውነታችሁ ራሱን በራሱ የሚፈውስበት መንገድ ነው። when you are hungry ሲሞረሙራችሁ ምን ማለት መሰላችሁ? ሰውነታችሁ is fixing itself። መራብ መከራ አይደለም። የስተት ትምህርት ይያላችሁ ነው። praise God። ይሄን ሁሉ ያልኩት ምንድነው? wrongly feed ያረጋችሁት ነገር በረጅም ጊዜ ውስጥ ነው ውጤቱን የምታዩት። ድሮ የአባቶች ተረት ነበረ፣ ጉልበታችሁን በጎመን ብትደልሉት ይላል። የሆነ ተረት አለ ብቻ ምንድነው? በጎመን ቢደልሉት ጉልበት በዳገት ይለግማል ነው ብቻ ያቀተው አይላም። ግን አንድ ቀን አለም ወደፊት ነው። አንተ ግን ጎመን ስትበላ ሆድ ተወጥሯል። የዳገት ዘመን ሲመጣ ግን you cannot make it። so እምነታችን ትክክለኛው ምግብ መመገብ አለበት። ያም የእግዚአብሔር ቃል ነው። ይሄን ሁሉ የምለው የእግዚአብሔር ቃል መመገብ አለበት። ታሪክ አይደለም፣ ቴስቲሞኒ አይደለም፣ የሆነ ዝም ብሎ ተባራሪ ትንቢት አይደለም መመገብ ያለብን። የሆነ የሚበር መልእክት አለ፣ አንዳንድ ትንቢት አለ በራሪ። እሱን ጭልፍ ትወጫለሽ ብሎኛል፣ ትገቢያለሽ ብሎኛል፣ ሰሞኑን ገለል ይልሻል፣ ረገብ ይልሻል ብሎኛል፣ ይራገብልሻል። ምንም you feed the word። ምንም ይራገብ ነገር የለም። feed the word። ቃሉን መግቢው እምነትሽን። የብዙ ሰዎች እምነት በሰሙት ተባራሪ ትንቢት ላይ ነው። ትንቢት ይመስል የሆነ ነገር የሚመስል የሆነ ተባራሪ ነገር ነው። አንዳንዱ ሰው እምነቱ ያለው ባየው ህልም ላይ ነው። የሆነ ቀን የሆነ ህልም አይቷል፣ የሆነ ነገር አይቻለሁ ይላል። የሆነ ነገር ውልብ ብሎ you cannot feed እምነታችሁን ህልም መመገብ አትችሉም። feed the word። የእግዚአብሔር ቃል ላይ እምነታችሁ ሲቆም መጽሐፍ ቅዱስ እንደዚህ ነው የሚለው፣ ነፋሱ ነፈሰ ይላል፣ ወጀቡ መጣ ይላል፣ ያንን ቤት መታው ይላል። ነገር ግን በአለት ላይ ስለቆመ ሃሌሉያ አልወደቀም። አሜን የሚል ሰው አለ ወይ? በአለት ላይ ስለቆመ ያ አለት አለ የእግዚአብሔር ቃል ነው ይላል። it's the word of God። እምነታችን መመገብ ያለበት የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ነው። አየን ምናምን ኖ ምንም ማንም ሁሉ ሰው ሊያየው የሚችል ነገር አለ። ጌታ ይባረክ። ማያሻማ ነገር receive that word። healthy food ማለት ያ ነው። ያን ጊዜ በመከራ ቀን ይጸናል። praise God። አሜን አሜን። መጽሐፍ እንደዚህ ነው የሚለው፣ ጻድቅ ይላል ወደ አንተ ይሮጣል። መቼ? በመከራ ጊዜ። ለምን? ይኸውልህ በመከራ ቀን እኮ የሚሮጥ ሰው አቅም ያለው ሰው ነው። በመከራ ቀን የሚሮጥ ሰው እኮ ጉልበት ያለው ሰው ነው። በመከራ ቀን እግዚአብሔር የሚፈልግ ሰው that person is a strong person።
በመከራ ቀን ወደ እግዚአብሔር የሚጠለል ወደ እግዚአብሔር የሚከለል እኮ ብርቱ ሰው ነው። ለምን ሲባል ጻድቅ የሚኖረው በእምነት ነው። ህይወቱ እምነት ላይ ነው የተመሰረተው። how by the word in the name of Jesus። ምድር ብትነዋወጥ አለ ተራሮች ወደ ባህር ልብ ይወሰዱ I have no fear። አሜን አሜን። your circumstance will change። የዚች ምድር ነባራዊ ሁኔታ ይቀየራል። የትም ሀገር ላይ ብትሆኑ ይውላችሁ every country የራሱ የሆነ ቻሌንጅ መከራ አለው። but I have a prophecy። እግዚአብሔር አምላክ circumstanceአችሁን ይቀይራል። አሜን። he will change your circumstance every place everywhere። የትም ሀገር ብትሄዱ ሰው ሁሉ የሚያለቅስበት የራሱ ምክንያት አለው። እግዚአብሔር ግን circumstanceአችሁን ይቀይራል። እግሮቻችሁን ወደ ለመለመ መስክ ይመራል። ወደ እረፍቱ ሐዘን በጌታ በኢየሱስ ስም ይመራቸዋል። አሜን አሜን አሜን። የእምነት መንፈስ ወደ እረፍቱ ሐዘን ይመራቸዋል። you will rest in the name of Jesus። ሃሌሉያ። በቂ ነገር ያልመገብነው ነገር ደግሞ ምን ያደርግም ብለናል? አርኪ ፍሬ አያፈራም። ይሲ ጤናማም ቢሆን በብቃት ካልተመገብነው ደግሞ የሚፈለገው ፍሬ አያፈራም። ይሲ it doesn't matter። ጥሩ ምግብ መብላት አንድ ነገር ነው። ነገር ግን ያ ጥሩ ምግብ ደግሞ በብቃት መመገብ አለበት። አይደለም እንዴ? እሁድ ብቻ ጥሩ ምግብ ካበላችሁት እምነታችሁ 6 ቀን ይረባዋል። 6 ቀን ተርቦ ጠውልጎ ጠነ ይዞት ደቆ ነው የሚደርሰው እስከሚመጣው እሁድ ድረስ። it's not enough። በቂ አይደለም። you must remember እሁድ ምሳ በልታችሁ የሚቀጥለው እሁድ ነው ምሳ የሚቀርበው እዚህ ቤት ብትባሉ ብዙዎቻችሁ በህይወታችሁ ላይ ከባድ ውሳኔ ተወስናላችሁ። እሱም ደግሞ ውጭ የመብላት ውሳኔ ማለት ነው። why? because it's not usual። እምነታችን በብቃት መመገብ አለበት። አንድ ገበሬ ተማሪ ገበሬዎችን ሲያስረዳ እያየሁት በጣም ገረመኝ። ሆነ ነገር ቲማቲም ይሁን ጎመን ብቻ ሆነ ቀላል ነገር ነው። እኛ ዝም ብለን እሳት ውስጥ ከተን በ15 ደቂቃ በ20 ደቂቃ ምንበላው ነገር ነው። ያ ነገር እንዴት እንደሚበቅል እንዴት መንከባከብ እንዳለባቸው እንዴት ቴኬር ማድረግ አንድ ጎመን አንስቶ ነው የሚነግራቸው የሆነ something he explain እንዲህ ሲሆን እንዲህ ይሆናል፣ እንዲህ አይነት ውሃ ካረጋችሁበት እንደዚህ ይሆናል፣ በዚህ ሲዝን ካልጠጣ እንደዚህ ይሆናል፣ እንደዚህ አይነት አፈር ካሁን እንደዚህ ይሆናል፣ ገና ስተክሉት እንደዚህ ካላረጋችሁ I said this is a complex። ግብርና ራሱን የቻለ ሳይንስ ነው። it's a science። why? በብቃት ያልተመገበ ነገር ሁሉ የሚፈለገውን ያህል ፍሬ ምን አያረግም? አያፈራም። so you have to feed በክርስቶስ ኢየሱስ ያገኛችሁትን አዲሱን ህይወት እምነታችሁ መመገብ አለበት። አሜን አሜን። you have to study your word, read your bible፣ ኦዲዮ ባይብላችሁን። ሃሌሉያ አሜን። ብዙ ጊዜ ስለ ኦዲዮ ባይብል ስናገር ስለ ኦዲዮ ባይብል የማወራው ስለ ዲቮሽናል ታይም ነው። by the way I'm not talking about studying the bible። መቼም በኦዲዮ ባይብል መጽሐፍ ቅዱሳችን አናጠናም። ስለ ኦዲዮ ባይብል ሳወራ እንድትረዱ ይፈልገው ነገር I'm talking about devotionally casually አትሞስፌራችንና አይምሮአችንን በእግዚአብሔር ቃል መሙላት አንፃር እንጂ ከማጥናት አንፃር አይደለም። በተለይ አገልጋዮች ከሆናችሁ ወይም ከሆነን we have to read our bible properly። አሜን። properly study ባይብላችን ይዘን ዲክሽነሪዎቻችን ይዘን we have to study it deeper። እሱ ለሌላ ቀን ይቀመጥ። ዋው አንድ ሐሳብ ዛሬ መናገር ፈልገው ሐሳብ አለ። ይሄም ደግሞ እምነታችን መመገብ ካለበት እግዚአብሔር ወደ ህይወታችን የላከውን ድምጽ መስማት አለብን። there is a voice እግዚአብሔር ወደ ህይወታችን የላከው። ሃሌሉያ አሜን አሜን። ለምንድን ነው ይሄን ማድረግ ያለብን ካልን because የብዙዎቻችን ህይወት በህይወታችን ላይ ወይም ደግሞ ብዙዎቻችን በህይወታችን ላይ የሚናገርልን ሰው አልነበረንም። I want you to know this deeply። አስቡት። በህይወታችን ላይ የሚናገርልን ድምጽ ኖሮን አይደለም ህይወታችን የኖር ነው ወይ አስተዳደጋችን whatever we don't have a voice። የሚመራን ድምጽ ኖሮን አያውቅም። አፕሩቫል የሚሰጠን ቮይስ ኖሮን አያውቅም።
ስለዚህ ነው እግዚአብሔር ድምጾችን ወደ ህይወታችን የሚልከው። ሃሌሉያ አሜን አሜን። እና ጊዜ ቁጭ ብዬ አስባለሁ እግዚአብሔር ወደ ህይወቴ ላይ በህይወቴ ላይ እንዲናገሩ የሰጠኝን የእግዚአብሔርን ሰዎች አስብና መልእክታቸውን ሰማና እባረክና እታነጽና አበረታና እንደዚህ ይላሉ። እነዚህ ሰዎች ባይኖር ኖሮ እንዴት ነበረ ህይወትና አገልግሎት የሚቀጥለው ላለው? because በህይወታችን ላይ ብዙዎቻችን የሰማነው ድምጽ የለም። nobody said anything። የምንዋጋበትን ድምጽ አልሰማ። ማቴዎስ 3:16 እንደዚህ ይላል። ማቴዎስ 3:16 the first thing በኢየሱስ ህይወት ላይ የሆነ ነገር ይሄ ነው። ኢየሱስም እንደተጠመቀ ከውሃ ወጣ፣ ወዲያውንም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ እርግብ ሲወርድበት አየን። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምጽ ምን አረገ ይላል? መጣ ይላል። you need a voice። ሃሌሉያ። በህይወታችሁ ላይ የሚነገር ድምጽ አለ። እግዚአብሔር በህይወታችሁ ላይ እንዲናገር የፈቀደው ድምጽ አለ። ወደ ህይወታችሁ የላከው ድምጽ እምነታችሁን የሚገነባው ያ ቮይስ ነው። ያንን ድምጽ ለይተን ማግኘት አለብን፣ መስማት አለብን። I have a reason ይሄን የምናገርበት because ብዙዎቻችን ኢምፓወር የሚያረገን የሚያበረታን የሚያጎለብተን ድምጽ እየሰማን አይደለም የኖር ነው። እንደዛ አይደለም። ቤታችን ያ ድምጽ ላይኖር ይችላል። ዘመድ ጋር፣ ጓደኛ ጋር፣ ቤተሰብ ጋር፣ ወላጆቻችን ጋር we don't find that voice። ለዚህ ነው you need a prophet በህይወታችሁ ላይ የሚናገር ማለት ነው። ይሄንን ስለ ነብይ ስለማፈላለግ ጋር የምነግራችሁ የእግዚአብሔር ቃል በህይወታችሁ ላይ የሚናገር ሰው የሚያስፈልጋችሁ ለዚህ ነው። why? because there is a lack of voice። ስለ ኢየሱስ አግሎስ ሲናገር ጴጥሮስ እንደዚህ አለ። ምክንያቱም ጴጥሮስ 1:17 ሁለተኛ ጴጥሮስ 1:17 ምክንያቱም ከግርማዊ ክብር በርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምጽ መጣለት ጊዜ ይላል ከእግዚአብሔር አብ ክብርና ሞገስ ምን ብሏል? praise God። he heard a voice። ያን ድምጽ በሰማ ጊዜ praise God በተራራው ላይ በነበርን ጊዜ አንድ ነገር ሆኗል። ድምጽ መጥቶለታል። ያን ድምጽ ሲሰማ አለ ክብርና ሞገስ ምን ብሏል? because የሆነ ድምጽ አለ ህይወታችሁን የሚያበረታ። ሃሌሉያ። በጌታ በኢየሱስ ስም ዛሬ ጆሮአችሁ ይከፈታል። ዛሬ you will hear something። አሜን አሜን። መንፈስ ቅዱስ በልቤ ውስጥ ያመጣው ሐሳብ ይሄ ነው። ዛሬ አንድ ቃል ብቻ ነው የምነግራችሁ ወይም አንድ ሐሳብ ብቻ። ለምንድነው እምነታችን አሸናፊ የሚያደርገን ካላችሁ because እምነት ከእግዚአብሔር ስለሚሰማ ነው። ሃሌሉያ አሜን አሜን። ለምንድነው እምነታችን አሸናፊ የሚያደርገን? because እምነት ከእግዚአብሔር ምን ያደርጋል? ይሰማል። ሃሌሉያ። እምነት ማንም ሰው የማይሰማውን ይሰማል። በዓለም ላይ ብዙ ድምጾች አሉ። there are many voices። አንደኛ ቆሮንቶስ 14:10 ላይ የእግዚአብሔር ቃል ሲናገር እንደዚህ ነው የሚለው በዓለም ላይ ብዙ አይነት ቋንቋዎች አሉ። እንግሊዝኛው መጽሐፍ ሲናገር there are, it may be so many kinds of voices in the world ይላል። በዓለም ላይ ስንት አይነት ድምጽ አለ? ብዙ ድምጽ ነው ያለው በዓለም ላይ ብዙ። እንቅልፌ በደም ሳይመጣ መተኛት ማለዶ ለዛ ነው because there are many voices። that's my character። በፍጹም እንቅልፌ የመጨረሻ ደረጃ ካልደረሰ አልተኛም። praise God። why? there are many voices። I don't know ነብቻ ነኝ መሰለኝ መንፈሳዊ ነገር ይወደለኝ አላቀም። የማትሰሙት ነገር የለም። ወደ ህይወታችሁ ወደ ልባችሁ የማይመጣ ቮይስ የለም። ለዚህ ነው by the way I don't know እንዴት ለዚህ ነው አትሞስፌራችሁን በአምልኮ ወይ በእግዚአብሔር ቃል ወይ በሜሴጅ በመና ሞልታችሁ መተኛት ያለባችሁ because the moment አፋችሁ ሲዘጋ አይናችሁ ሲጨፈን ብዙ ድምጾች አሉ። 10 ደቂቃ ለመተኛት 10 ደቂቃ የተኛችሁት ግን ህይወታችሁ ከ10 አመታችሁ ይጀምራል። ከ7 አመትሽ እስከ ዛሬ ድረስ ያለው ቮይስ ሁሉ በአንድ ጊዜ ይመጣል። መጽሐፍ ቅዱስ ለጃለ there are many voices but faith, praise God፣ እምነት የእግዚአብሔርን ድምጽ ይሰማል። you see ማወቅ ያለባችሁ ነገር ከነዛ ሁሉ ድምጾች መካከል የእግዚአብሔርን ድምጽ የሚለየው እምነት ነው።
የህይወታችሁ ማሸነፍና መሸነፍ የሚወሰነው በምትሰሙት ድምጽ ነው። the voice that you hear ድላችሁን ወይ ስኬታችሁን ይወስናል። መጽሐፍ ቅዱስ ሲናገር እባቡም ሴቲቱን እንዲህ አላት ይላል ዘፍጥረት 3:4 ላይ እባቡ ማንን? ሴቲቱን። that's the beginning and the end። የመጀመሪያም የመጨረሻም ውድቀቷ ወደ ህይወቷ የመጣው ድምጽ ነው። እባቡም ሔዋንን እንዲህ አላት ነው የሚለው። he said something የሆነ ቮይስ መጣ። ዛሬ በጌታ በኢየሱስ ስም የትኛውም ህይወታችሁን ለማጥፋት የመጣ ድምጽ ዛሬ ይከለከላል። አሜን አሜን አሜን። የእምነት ሰው መሆን ያለባችሁ እምነት የእግዚአብሔርን ድምጽ ይሰማል። የእግዚአብሔርን ድምጽ ፊልተር ያደርጋል። praise God። ይሄ የጌታ ድምጽ አይደለም ይላል faith። ዓለምን የምታሸንፈው በዛ ነው። ምክንያቱም ያ wrong voice ተሸናፊ ነው የሚያደርገው። there are many voices. I'm telling you ህይወታችን በድምጽ የተሞላ ነው። you know social media ለምን በሰዎች ልብ ውስጥ በጣም ቫልዩ ያገኘበትና አዲክቲቭ የሆነበት ምክንያት ነው ታውቃላችሁ? because social media በእናንተ ውስጥ ያለውን ድምጽ ያቀጃብረዋል። ገባችሁ? አብራራዋለሁ። that's the character of social media። ቲክቶክ ስትከፍቱ there is a voice በእናንተ ውስጥ ለምሳሌ ያለው ድምጽ ለምሳሌ የሐዘን የሚመስል ከሆነ ፈኒ ነገር ያመጣል። ትስቃላችሁ። ልክ ስቃችሁ ሳጨርሱ ሰው ሲወርቅ ታያላችሁ። ትስቃ ከዛ ደግሞ የሆነ ሰው ሲዘልታል። ከዛ ደግሞ የሆነ ሴትዮ ቅባት ትቀባ። ከዛ ሴትዮዋ ደግሞ ጸጉሯን then you don't know even what to hear። ተቀጃበራችሁ ማለት ያለ it's like በህይወት it's እንደ ድራግ ነው። it's like a drug። በህይወታችሁ ላይ ያለውን የናንተን የውስጣችሁን ድምጽ እንዳትሰሙ ያደርጋል። ደክማችሁ ከሆነ ያን ድካም እንዳሰማ፣ አዝናችሁ ከሆነ አዘናችሁ እንዳሰማ ያደርጋል። መስራት ፈልጋችሁ እንደሆነ ያን ተነሽና ስር የሚለውን መስማት እንዳሰማ። that's why social media የሰውን አእምሮ ኮንትሮል የሚያደርገው በተዘበራረቀ ሐሳብ ነው። there is no context in the social media ውስጥ ምንም ኮንቴክስት የለም። 12 ሰዓት ተቀምጣችሁ ብትገልጡት ዝም ብላችሁ 11,000 አይነት የተለያየ ሐሳብ ሲመጣ ይዞርባችኋል። that's why ሰዎች የሶሻል ሚዲያ አዲክሽን የሚይዛቸው because ከሚሰሙት ድምጽ ይከላከላቸዋል። በምን በማድረግ? በማቀጃበር፣ በመፍትሄ አይደለም። there are many voices። መጽሐፍ ቅዱስ ነው የሚለው ስንት አይነት ድምጽ አለ? many voices። now you understand። አይናችሁ እየበራ ነው። እምነት ይሲ በህይወታችሁ ላይ ፎከስ እንዳታረጉ የሚያረጋችሁ ነው ሶሻል ሚዲያ። ሌላ ምንም አይደለም። ስለ ህይወት እንዳታስቡ ነው የሚያረጋው። ስለ ትዳር እንዳታስቡ ምንም ነገር የለማ። የትዳር ምክር እየሰማው ነው ብላችሁ ሳትጨርሱ ስለ እንዴት ፊታችሁን ኮረሪማ እንደምትቀቡ የሚናገር ሰው ይመጣል። it's gone። you don't even know what you heard finally። አልጎሪዝሙ ያ ነው። ሶሻል ሚዲያን ክሬት ያደረጉ ሰዎች ከፍተኛ የሆነ ይኸውላችሁ የሳይኮሎጂ ጥናት ያደረጉ ሰዎች ናቸው። they are not foolish people። የሆነ መጫወቻ የፈጠሩ ሰዎች አይደለም። they know how የሰው አእምሮ እንዴት እንደሚሰራ፣ የሰው አእምሮ እንዴት ዲስትራክት እንደሚሆን፣ የሰው አእምሮ እንዴት አዲክትድ እንደሚሆን፣ የሰው አእምሮ እንዴት ፎከስ ማድረግ እንደማይችል፣ የሰው አእምሮ እንዴት እንደሚሳብ በከፍተኛ ስተዲና ጥናት ያጠኑ ሰዎች ናቸው። very intelligent people and they know how to distract you። you see እምነት ድምጾችን ሁሉ ጸጥ አድርጎ እግዚአብሔር እንድትሰሙ ያደርጋል። ሃሌሉያ። there are many voices but there is one voice። ሃሌሉያ። እግራችሁን በአለት ላይ የሚያቆም ሌላ ድምጽ አለ። ስሜታችሁን ሳይሆን ህይወታችሁን የሚቀይር ድምጽ አለ። ሰርከምስታንሳችሁን ለዘላለም የሚያነሳ ድምጽ አለ። you must remember ያላችሁበትን ጨለማ የሚገብ ቮይስ አለ። there is a voice። እምነታችሁ ዓለምን የሚያሸንፈው በዛ ነው። አየ መጽሐፍ ቅዱስ ሲናገር እንደዚህ ነው ያለው ቁጥር 11 ላይ ዘፍጥረት ላይ እግዚአብሔርም ራቁትን መሆንህን
ማነገረ because your problem ችግር የጀመረው ከመስማት ነው አለ you heard a voice ያለህበት ቦታ ላይ የደረስከው በሰማኸው ድምጽ ነው ያለህበት ቀውስ ውስጥ የገባኸው በሰማኸው ድምጽ ነው በዚህ ዓለም ገዢ የተያዝከው በሰማኸው ድምጽ ነው ጠላት ባጠመደልህ ወጥመድ ውስጥ የገባኸው is because of what you heard ለዚህ ነው እምነት ግን በውስጣችን መንቀስቀስ ሲጀምር እምነት የሚሰማው የእግዚአብሔርን ድምጽ ብቻ ነው እምነት ለዓለም ድምጽ ደንቆሮ ነው ሃሌሉያ ዛሬ የእምነት ጆሮአችሁ ይከፈታል አሜን አሜን you see faith identifies the voice of God እምነት የእግዚአብሔርን ድምጽ ይለያል እግዚአብሔር አምላክ ሰውን ሲፈጥረው ለሰው ልጅ ከሰጠው ስጦታዎች መካከል the greatest gift እግዚአብሔር ለሰው ልጅ ከሰጠው ምርጥና ድንቅ ስጦታ መካከል አንዱ የሱን ድምጽ የመለየት ስጦታ ነው to identify his voice ለዚህ ነው መጽሐፍ ቅዱስ ሲናገር ሰው በኃጢአት ከወደቀ በኋላ እንኳን ቁጥር 8 ላይ 3:8 ዘፍጥረት ቀኑ መሸትሸት ሲል እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሔዋን ይላል ድምጹን ሰሙ ይላል now they know his voice ዛሬ አንድ ሰው የሚሰማው ድምጽ አለ በዚህ ሁሉ ቀውስ ውስጥ you will hear a voice ሃሌሉያ ማለፊያ አለ የሚል ድምጽ ሰማላችሁ መሻገር ያለ የሚል ድምጽ ወደ ህይወታችሁ ይመጣል እሳቱ አይፈጅህም የሚል ድምጽ you will hear a voice in the name of Jesus ልባችሁን እንዳንበሳ ልብ የሚያረግ ፊታችሁን ከምንም ነገር እንዳትመልሱ የሚያረግ አሜን 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 ህይወታችሁ በምሬት እንዳይሞላ የሚያረግ there is a voice ያን ድምጽ የሚሰማው እምነት ነው እግዚአብሔር ሲመላለስ ምን አደረጉ ሰሙ እንዴት ይሰማል እግዚአብሔር ሲመላለስ አዩ ነው መባይ ነበረበት አዩ አይልም ሰሙ ነው የሚለው the way he walked praise God there is a voice አሜን 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 እግዚአብሔር በዚህ አለ ትላለ እግዚአብሔር በዚህ ሁኔታ ውስጥ አለ he is going to do something miraculously እምነት የእግዚአብሔርን ድምጽ አይደንቲፋይ ያደርጋል እምነት አሸናፊ የሚያረጋችሁ የእግዚአብሔርን ድምጽ በመለየት ነው የጫጫታው እንዳለ deep down inside you will start to hear a voice hallelujah አልጥልህም የሚለውን አልተውህም የሚለውን I will walk with you ካንተ ጋር እሆናለሁ I will fight for you እግዚአብሔር ነገሮችን እንደሚቀይር እምነት ይሰማል እምነት ነው የሚሰማው እምነት ይሰማል አሜን አሜን ያችሁ ሰው ከወደቀ በኋላ የወደቀው የእግዚአብሔርን ድምጽ ከመስማት ነው remember the greatest battle ይሄ ብቻ ነው መልእክቴ ዛሬ በደም ስሙኝ የህይወታችሁ ታላቁ ጦርነት የእግዚአብሔርን ድምጽ የመለየት ጦርነት ነው that's the greatest battle of your life nothing else የእግዚአብሔርን ድምጽ የመለየት ጦርነት ነው ያለ እየተዋጋችሁ ያላችሁ ድምጽ is about identifying his voice and following that voice obeying that voice hallelujah ፍርሃት ሊሰማው አይችልም እንዴት አድርጎ ይሰማል ፍርሃት ጓደኛውን ነው የሚሰማው ዜናውን ነው የሚሰማው ፍርሃት ስሜቱን ነው የሚሰማው ፍርሃት የሚወጋውን ውጋት ነው የሚሰማው ፍርሃት የሐኪም ውጤቱን ነው የሚሰማው ፍርሃት የሚሰማው የላብራቶሪውን ውጤት ነው ኤክስሬውን ነው ፍርሃት የሚሰማው የሚነካው የሚዳሰስ የሚጨበጠውን ነው እምነት ግን ሌላ ድምጽ ይሰማል but your faith በመገረፉ ቁስል ተፈውሰሃል ይላል you are not dying today ይላል praise God አሜን አሜን you don't have to die እግዚአብሔር ሰው ከኔ ተገን ሲናገሩ እንደዚህ አሉ I heard a voice አሉ praise God ሐኪሞቹ ሁሉ መተው አይዞል ልጄ አሁን ሞተ ትገላገላል አሁን ሞተ ታርፋለህ እያሉ ሲያጽናኑኝ አሉ ማታ I heard a voice መጽሐፍ ቅዱስን እያነበብኩ you don't have to die it's not a must አለኛለ ግዴታ አይደለም መሞት in the name of Jesus ዶክተሮቹ ትሞታለህ ስላል መሞት ግዴታ አይደለም አልኩ አዎ አይደለም you can live faith will identify the voice of God እምነት አሸናፊ የሚያረጋችሁ because የእግዚአብሔርን ድምጽ ስለሚለይ ነው ሃሌሉያ ኢዮብ 33:4 እንደዚህ ይላል ሰው ባያስተውለውም እግዚአብሔር በተለያየ መንገድ ምን ያረጋል ይናገራል እምነት የእግዚአብሔርን ድምጽ ይለያል እምነት እግዚአብሔር ሲናገር ያውቃል ሃሌሉያ he knows when God speaks I know እግዚአብሔር ሲናገር ሃሌሉያ አሜን አሜን I know and then I don't know how but I know that he said something praise God amen amen I know faith responds እግዚአብሔር ሲናገር እምነት መልስ ይሰጣል
ኢንተራክት ያደርጋል። that's how faith is። ለዚህ ነው እምነት ዓለምን የሚያሸንፍላችሁ የእግዚአብሔርን ድምጽ ስለሚሰማ ነው። የእግዚአብሔርን ድምጽ መስማት የዚህ ዓለም ማሸነፊያ መንገድ ነው። why? because there are many voices። በሕይወታችሁ ላይ የሚመጡ በጣም ገና ብዙ ድምጾች አሉ። አሁን እንደ ሀገር እንደ ህዝብ የሰማነው ነገር አለ። ኢንዲቪጁዋሊ ደግሞ ምን ሰማዋል? ፐርሰናሊ ወደ ቤታችን ይመጣ ድምጽ አለ። ፐርሰናሊ ወደኛ የሚመጣ ቮይስ አለ። there is a voice። እምነት የእግዚአብሔርን ይለያል። ይሄ የእረኛዬ ድምጽ አይደለም። ሃሌሉያ አሜን 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 praise God። ኖህ የእግዚአብሔርን ድምጽ ለየ። ዋይ መጽሐፍ ቅዱስ ሲናገር ስሙ ዘፍጥረት 6:13 ላይ እንደዚህ የሚል ቃል አለ። ስለዚህ እግዚአብሔር ኖህን እንዲህ አለው አሁን ሁሉ ለጥፋት ሰውን ሁሉ ለጥፋት ላጠፋ ነው እግዚአብሔር ነው ያለው። ቁጥር 22 ላይ ኖህም ሁሉ እግዚአብሔር እንዳዘዘው አደረገ። ሁሉን ነገር እግዚአብሔር እንዳዘዘው ምን አደረገ? ሂደት። የዕብራውያን ጸሐፊ ሲናገር ምን አለ? በእምነት ይላል። እንዴት ነው እግዚአብሔር የሰማው? by faith። ጠራራ ፀሐይ ያለ በእምነት ይሰማል እግዚአብሔርን። አሜን 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 አሜን። ሰው ይስቅበታል። 120 ዓመት ሰውየው እግዚአብሔር ያለውን ነገር ሲያደርግ ሰው ሁሉ ይስቃል። ነገር ግን እምነት ሰምቷል። ለዚህ ነው የዕብራውያን ጸሐፊ by faith አለ። ኖ praise God። መርከብን ሰራ። ዛሬ የሆነ የሚከፈት ጆሮ አለ። ፍርሃትን ከውስጣችሁ የሚነቅል የሚከፈት ጆሮ አለ። በሕይወታችሁ ላይ ያለውን ሰርከምስታንስ ይኸውላችሁ ከሕይወታችሁ ላይ የሚገለብጥ ጆሮአችሁ ይከፈታል። you will start to hear his voice። ሃሌሉያ። አብርሃም እግዚአብሔርን የሰማው እንዴት ነው? በእምነት ነው። በእምነት ነው። አብርሃም he identified the voice of God። ዕብራውያን ዘፍጥረት 12:1 እግዚአብሔርም እንዲህ አለው ታላቅ ሕዝብ አደርግሃለሁ። praise God። ከወገንህ ከአገርህ ተለይተህ እኔ ወደማሳይ ምድር ምን በል ውጣ እባርክሃለሁ። ዋው! እግዚአብሔር የሚባል ሰው እግዚአብሔር የሚባል አምላክ እግዚአብሔር የሚባል ነገር እንዳለ አያውቅም አብርሃም። የዕብራውያን ጸሐፊ ግን እንደዚህ አለ ዕብራውያን 11:8 ላይ አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዴት እንደሚሄድ ባያውቅም አለ በእምነት by faith። እምነት እግዚአብሔር ሲናገር ሰማ። ሃሌሉያ። ዓለምን የምታሸንፈው በዚህ ነው። እምነት እግዚአብሔር ሲናገር ይሰማል። ፕሬዚደንት ሲናገር ዓለም ይሰማል። እግዚአብሔር ሲናገር in the name of Jesus መጥፋት አይደለም የሚሆነው ይላል faith። there is a voice። ኤልያስ እግዚአብሔር ሲናገር ሰማ። how? by faith። መጽሐፍ ቅዱስ እንደዛ ነው የሚለው። አንደኛ ነገሥት 19 ላይ ኤልያስም የሚሰማ ፊቱን በመጎናጸፊያ ምን አደረገ? ሸፍኖ ወጣ። ከዚያም ኤልያስ ሆይ ምን ታደርጋለህ የሚል ድምጽ ሰማ። that's the voice of God። ከዛ በፊት እሳት ነበረ፣ መናወጥ ነበረ፣ ረብሻ ነበረ የለም። ነገር ግን የእግዚአብሔር ድምጽ መጣ። እምነታችሁን ማሳደግ ያለባችሁ because እምነታችሁ ነው እግዚአብሔርን የሚሰማው። ፍርሃታችሁ እግዚአብሔርን አይሰማም። ጥርጣሬያችሁ እግዚአብሔርን አይሰማም። but faith will identify the voice of God። wow! you see ያለ እግዚአብሔር ድምጽ ህይወታችን ይከብዳል። ያለ እግዚአብሔር ድምጽ we will be tired። ይደክመናል። እንደገና የሚያነሳን የእግዚአብሔር ድምጽ ነው። አሜን አሜን አሜን። there is a voice። እግዚአብሔር ለልባችሁ መናገር ሲጀምር ጉልበታችሁ እንደገና ይታደሳል። ተስፋ የቆረጣችሁበት ነገር እንደገና ህይወት ማግኘት ይጀምራል። እንደገና መለምለም you need that voice። በህይወት ዘመናችሁ የሚያስቀጥላችሁ የምትሰሙት የእግዚአብሔር ድምጽ ነው። አሜን አሜን። I'm telling you ምናልባት አንዳንድ ጊዜ በውጭ ሀገር ውስጥ ስንኖር ወይም ደግሞ በሰው ሀገር ብለን በተለምዶ የምንጠራው ነገር ውስጥ ስንኖር we feel something። ብዙ የሚሰማን ነገር አለ። አገሬ ስላልሆነ ነው። ብቻዬን ስለ እንደዚህ ነው። በዚህ ወጥ በዚህ ገብ can you imagine? አሁን ያ የሚሰማችሁ ስሜት አገራችሁ ላይ ቢሰማችሁ አሁን በደም ስሙ አሁን እያወራን ነው። አሁን የሚሰማችሁ ስሜት ሲሰማችሁ ምትጽናኑት ምን ብላችሁ? አንድ ቀንማ አገሬ ይገባል፣ አንድ ቀንማ እናት አገሬ ባንዲራዋ ምናምን ትላላችሁ። ጥሩ ነው። it's good። can you imagine when you have this feeling በባንዲራችሁ ላይ where do you go? ከዛ የት ሄዳላችሁ?
በህይወታችሁ ላይ አሸናፊ የሚያረጋችሁ በውስጣችሁ ያለው የምትሰሙት ድምጽ ነው። there is a voice in you hallelujah there is a voice ማዕበሉን ጸጥ የሚያረግ ድምጽ አለ። አሜን አሜን አሜን። እግዚአብሔር ወደ አብርሃም መጥቶ እንደዚህ ያለው አብርሃም ወይ አትፍራ እኔ ጋሻ ነኝ። አሜን። ታላቅ ሕዝብ አደርግሃለሁ። የእግዚአብሔር ድምጽ ወደ ህይወታችሁ ሲመጣ የሚሆነው ነገር ይሄ ነው። ታድሶና ሪካቨሪ ይሆናል። እግዚአብሔር ነገራችሁን ማደስ ይጀምራል። አሜን የሚል ሰው አለ? አንደኛ ሳሙኤል 36 ላይ እግዚአብሔር ለዳዊት ያለው ነገር ይሄ ነው። እግዚአብሔርን በርግጥ ትደርስባቸዋል ምርኮንም ትመልሳለ ተከተል ሲል መለሰለታል። there is a voice እግዚአብሔር ድምጹን ሲያሰማችሁ ታድሶ ይሆናል። ነገራችሁ መመለስ ይጀምራል። የጣላችሁትን ነገር ማንሳት ትጀምራላችሁ። ያጎበጠው ሰውነታችሁ ቀና ማለት ይጀምራል። why የእግዚአብሔር ድምጽ ነው ህይወታችሁን የሚያቆመው። you need that voice ለምን? because there are many voices in the world በጣም 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 ብዙ ድምጾች አሉ። የማያልቁ ድምጾች አሉ። ሐዋርያ ጳውሎስ ለጢሞቴዎስ የነገረው ነገር በዚህ ዓመት ነው የገባኝ። ከማያልቅ መጨረሻ ከሌለው ያሮጊቶች ምን የሚለው ተረት ራቅ ምን የሚለው ቃል ነካ ይመስላችሁ? መጨረሻ የሌለው የሚለው ለካ መጨረሻ የለውም። there is no end to it ዜና ነው መጨረሻ የለውም። there is no end to it ምንም አይነት አይቼ ጨርሷል ምትሉ ነገር የለም። ምንም ያልቅ ነገር የለም። but when you hear the voice of God ጉልበታችሁ እንደገና ይታደሳል። ዛሬ ጌታ ድምጽ አንን ሰው ያነሳል። የእግዚአብሔር ድምጽ ዋስትናችን ነው። አሜን የሚል ሰው አለ ወይ? የእግዚአብሔር ድምጽ እስቲ የእግዚአብሔር ድምጽ በሉ እስቲ ዋስትናዬ ነው። ሃሌሉያ it's your assurance ጋራንቲያችሁ ነው። ቮይሱ ሲመጣ ልባችሁ እንደ ድንጋይ በቃ ይበረታል። እንደ አንበሳ ልብ ይሆናል። ሐዋርያ ሥራ 27:22 ላይ እንደዚህ ያለ ሐዋርያ ጳውሎስ ሲናገር ሃሌሉያ አይዟችሁ አለ። ቁጥር 25ን ወረድ ብዬ ነው ማነባቸው። አይዟችሁ እርሱ እንደነገረኝ እንደዚሁ እንደሚሆን በእግዚአብሔር አምናለሁ አለ። I heard a voice praise God ታንኳው የተሰበረ ነው አለ። እኔ ግን ድምጽ ሰምቻለሁ። ውሃው ወደ ታንኳ እየገባ ነው። እኔ የሰማሁት ድምጽ አለ። ኧረ ሃሌሉያ ጨለማ ነው ወዴት እንደምንሄድ እንኳን አናቅም አለ። but I heard a voice ኧረ አሜን አሜን። የምናየው ሰርከምስታንስ ፈጽሞ ተስፋ ቢስ የሆነ ነው አለ። ነገር ግን የድምጽ እየሰማው ነው። የነገረኝ ቃል አለ። በህይወት ትደርሳለህ ብሎኛል። ዓላማ ይፈጸማል ብሎኛል። የነገርኩ እስከሚሆን ድረስ አልተው። I heard a voice የእግዚአብሔር ድምጽ ነው ጋራንቲያችን ሹሪቲያችን። ታንኳው መርከቡ የተሰባበረ ይላል። እቃቸውን እየጣሉ ካፕቴኖቹ መርከበኞቹ ራሳቸው ይላል ሊጠፉ አሰቡ ይላል። because there is no hope በዛ ጀልባ ውስጥ በዛ መርከብ ውስጥ ተስፋ የለም። መርከቢቷን የሚነዱ ሰዎች እንኳን ወጥተው ለመሄድ ያሰቡ ድምጽ መጣ። ሃሌሉያ በደህና ትደርሳለህ የሚል all is well የሚል ድምጽ መጣ። ዛሬ ለአንድ ሰው እግዚአብሔር የተናገረ ነው። በጌታ በኢየሱስ ስም ሁሉ ነገር ደህና ሆኗል። ሁሉ ነገር ሰላም ሆነ። ሁሉ ነገር በእግዚአብሔር እጅ ላይ ሰላም ሆነ። የነገረኝን አምነዋለሁ። I know he will keep us ሃሌሉያ። ጳውሎስም እንደዚህ አለ እግዚአብሔር አምላክ የሰዎችን ህይወት ሁሉ አትርፎልሃል አለኝ ይላል። መትረፍ ነው የሚሆነው። we will be fine praise God ታንኳው ሊደቅ ይችላል but I heard a voice ከዚህ ድምጽ በኋላ ህይወታችሁን ሊያጠፋ የሚችል ነገር የለም because there is a voice አሜን አሜን። መጽሐፍ ቅዱስ ሲናገር ከባህራ ከታንኳው ከወረዱ በኋላ ይላል እንጨት ሲሰበስብ ፉኝት ነደፈች ይላል ቃሉ ሲናገር but he heard a voice ምን የሚል ምንም አትሆንም። የእግዚአብሔር ድምጽ ዋስትናችሁ ነው። የእግዚአብሔርን ድምጽ የሚሰማው ደግሞ በውስጣችሁ ያለው እምነት ነው። ፍርሃት የሚሰማው ሰርከምስታንሳችሁ ነው። ፍርሃት የሚሰማው በስጋ ጆሮአችሁ በስጋ አይናችሁ በሰውነታችሁ በስሜት ዋሳታችሁ የምታቁትን ነገር ነው። but faith አይናችሁ የማያየውን ጆሮአችሁ የማይሰማውን ከመንፈሳዊ ዓለም ፐርሲቭ የሚያደርገው ነገር አለ። እግዚአብሔር እንደዚህ ብሏል
አይዟችሁ እንደነገረኝ እንደዚሁ እንደሚሆን ሃሌሉያ እግዚአብሔርን አምነዋለሁ I have a word from heaven ከሰማይ መልእክት ሰምቻለሁ አሜን 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 ትነሳ በጌታ ፊት praise God oh yes ካያ ፓራላ ባላ ባላ ጂጋ ባራላ ባላ እምነታችን አሸናፊ የሆነበት ዋነኛ ምክንያት because እምነት እግዚአብሔርን ይሰማል እምነት እግዚአብሔርን ድምጽ ይለያል እምነት እግዚአብሔር የሆነውን ይሰማል yes ዛሬ የእምነት ጆሮ ተገጠመልን ካላቬና ማያ ፕራላቬና ማንዶ የህይወቴን መስ የካፓላ ባራላ ለካዲያኖ ማያ ፖራሎ ቫኖ ባሶፖሮ ሎቬዲያ አይዟችሁ እርሱ እንደነገረኝ እንደዚያው እንደሚሆን በእግዚአብሔር አምናለሁ ምንድነው የነገረሽ ሃሌሉያ ታንኳው ከመሰበሩ በፊት የነገረ ድምጽ አለ በዚህ ሁኔታ ውስጥ ከመግባትሽ በፊት የሰማሽው ድምጽ አለ ያኪም ሪፖርት ከመምጣቱ በፊት there is a voice ምን የሚል እኔ ካንተ ጋር እሆናለሁ በመትሄድበት ሁሉ ጠብቀሃለሁ I will guide you yes እመራሃለሁ የሚል ድምጽ አለ there is a voice ጦርነትን የሚዋጋል ድምጽ አለ oh hallelujah yes 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 ዛሬ የእምነት ጆሮአችን ይከፈታል የእምነት ጆሮአችን ይከፈታል እግዚአብሔርን የምንሰማበት የእግዚአብሔርን ድምጽ የምንለይበት የእግዚአብሔርን ብቻ የምንሰማበት በጌታ በኢየሱስ ስም ያን የተበረዘ ድምጽ ከልባችን የሚነቅል የእምነት ድምጽ ዛሬ ይመጣል ሃሌሉያ 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 oh yes መንፈስ ቅዱስ we give you praise እናመሰግንሃለን አባባ እናመሰግንሃለን መንፈስ ቅዱስ ጄካፓላቬና ማራላዲናሞስ yes 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 አላላቬና ማንዶ ፕራላቬነ መገሌ ቦራላ ባራላ ባራላዲያ አዋጃችሁ ይሰማ yes yes Kalavena maya pradia yes 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 ተናገሩ 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 ደናነኝ yes ተናገሩ 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 አንደበታችሁ ይከፈት አወጁ 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 yes 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 እግዚአብሔር ይመስገን የሚል ሰው ዝቤት እልልታ የታለ ክብር ይሁንለት አመስግኑት
Yes, 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 yes. ከውስጣችሁ ውጣ ምስጋና፣ ከልባችሁ ውጣ ምስጋና፣ ይውጣ ምስጋና። Yes, 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 yes. Sheka parala digato ramaya. Oh, Jesus. እውነት ነው የሚል ሰው በእምነት መንፈስ አዋጅ 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 yes 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 አዋጅ 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 መስማት ያለበት ሁሉ ይስማ ይሰማ 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 በሰማይ ይሰማ በምድር ይሰማ ሁኔታ ሁሉ ይስማ yes 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 ካላፌና ማሳ ፓራዲጋ ነው ማያ ሌባጋዶ ሶፖሮሎ ቬኒያ ሼባጋዲያኖ ማንቶ ፕራላዲያ ሌባጋዶ ሳፖሮሎ ቬኒያ ሼባጋዶ ሶፖሮሎ ቬኒጋ ነው ማያፋ የታለ እልልታ ያለው ምስጋና ያለው ሰው ክብር ያለው ለዚህ ጌታ yes 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 የካታ ፖራላ ባናማያ እልልታ 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 ክብር 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 ኢየሱስ yes ረድኤቴ አንተ አይደለህም ረድኤቴ yes አንተ አይደለህም
የምትረዳኝ እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉና እሱ ነው የሚረዳኝ የሚል አንድ ሰው ረድኤቴ አንተ አይደለም ክብር ብቻ ከፍ በል ብቻ ንገስ ብቻ ተመስገን ብቻ ክብር ለመጨረሻ በጭብጨባ አክብሩት አንዴ ይገባዋል የታል ክብር እልልታ ይገባዋል ምስጋና ይገባዋል ይገባዋል Yes. እልልታ ይሁን፣ ጭብጨባ ይሁን፣ ክብር ይሁን ለጌታ። ረድኤቴ የምትረዳኝ አንተ አይደለም። ሰው ቢሆን ኖሮ አለቅስ ነበር። ገንዘብ ቢሆን ኖሮ ይጨንቀኝ ነበር። ዕውቀት ቢሆን ኖሮ ተስፋ ቆርጥ ነበር። ግን ረድኤት ያለ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አንተ አይደለም የሰማይ የምድር ጌታ
የምትረዳኝ አንተ አይደለም የምትረዳ ኦ የስ ጌታ አይደለም in the name of Jesus የሚረዳ የእግዚአብሔር እጅ ወደ ቤታችሁ ገባ። የሚረዳው የእግዚአብሔር እጅ ወደ ህይወታችሁ ገባ። የሚረዳው የእግዚአብሔር እጅ ወደ ሁኔታችሁ ገባ። የሚረዳ የእግዚአብሔር እጅ ወደዚች ምድር ገባ። የሚረዳ የእግዚአብሔር እጅ ወደሚያለቅሰው ወደዛ ሰው ሄደ። ወደ ታመመው ሰው አልጋ የሚረዳው የእግዚአብሔር እጅ ሄደ። ያ የሚረዳ የእግዚአብሔር እጅ በሞት አፋፍ ላይ ወዳለው ሰው ይኸው ሄደ። in the mighty name of Jesus በጌታ በኢየሱስ ስም የእግዚአብሔር ቀኝ ሊረዳችሁ መጣ። receive your help እርዳታችሁን ተቀበሉ በጌታ በኢየሱስ። መንፈሳዊ እርዳታ፣ ስጋዊ እርዳታ፣ ፋይናንሻል እርዳታ፣ የሰው እርዳታ፣ የትኛውም ህይወታችሁ መታገዝ በሚያስፈልግ ህይወታችሁ አቅጣጫ ላይ የሚረዳችሁን የእግዚአብሔርን እጅ ተቀበሉ። receive his hands በጌታ በኢየሱስ ስም ወደ ማንም አይናችሁ እንዳይነሳ የሚረዳ የእግዚአብሔር እጅ ወደ ቤታችሁ ተዘረጋ። in the mighty name of Jesus ሊካ አዶሳ ፕራዲያና ማኮራ ጂባባባ ጋዶሳ ፓራላ ሌፕራዲያና ማንቶ ፖሮሎቬኒያ በጌታ በኢየሱስ ክርስቶስ ስም ፈውስ ሆነ፣ ነፃነት ሆነ፣ ረፍት ሆነ in the name of Jesus ሕይወታችሁ ላይ የከበደውን ያንን እጅ የሚመታ ሌላ እጅ መጣ። ብርቱ ነኝ ያለውን እጅ የሚሰብር የሚረዳ እጅ መጣ። በጌታ በኢየሱስ ስም ጆሮቻችሁ ተከፈቱ። የእግዚአብሔርን ድምጽ የምትሰሙበት ጆሮአችሁ ዛሬ ተገጠመላችሁ። የእምነት ጆሮአችሁ ተከፈተ። ሕይወታችሁን እያስፈራራ ያለ ድምጽ ዛሬ በጌታ በኢየሱስ ስም ጸጥ አለ። I silence every voice in the name of Jesus. Every demonic voice, የተስፋ መቁረጥ voice፣ የጨለማ ድምጽ፣ የሞት፣ የድህነት፣ የባርነት፣ የጥፋት ድምጽ በጌታ በኢየሱስ ስም ዛሬ ጸጥ አለ። የሚረዳ እጅ፣ የሚያግዝ እጅ በጌታ በኢየሱስ ስም ወደ ሁኔታችሁ መጣ። in the name of Jesus እኔ አምላክህ እግዚአብሔር እረዳሃለሁ ቀኝህንም እይዛለሁ ተብሎ ተጻፈ። በጌታ በኢየሱስ ስም የእግዚአብሔር እርዳታ ሕይወታችሁን አገኘ። receive his mercy በጌታ በኢየሱስ ስም አባቶ እናመሰግናለን። ኦ በዚህ ስላለ ተባረክ። ነፍሳችንን መንፈሳችንን በድምጽ ስላረሰረስክ እናመሰግናለን። በጌታ በኢየሱስ ስም ረፍት ሆነ፣ ብርታት ሆነ፣ ተሐድሶ ሆነ። በጌታ በኢየሱስ ስም የእምነትን መንፈስ ተሞላን። እስቲ ከኔ ጋር ተናገሩ። እግዚአብሔር ሆይ ቃል መጥቶልኛል፣ ቃልህን ሰምቻለሁ። በጌታ በኢየሱስ ስም ዛሬ ጆሮ የተከፈተ የእምነት ጆሮ የተከፈተ ድምጽህን እሰማለሁ። የሚያበረታ የሚመራ የሚረዳ ያንተ ድምጽ ወደኔ መጥቷል። ሰምቼዋለሁ፣ ተቀብያለሁ፣ በርትቻለሁ። እግዚአብሔር ሆይ የእምነት ጆሮዬን ስለከፈትክ ስላበረታኸኝ አመሰግናለሁ። ያመነ ሰው ለእግዚአብሔር ክብር ይስጥ በደንብ። ሃሌሉያ ፕሬዝ ጋድ።